ፓስተር ቸሪምና እንደው አዲስ ነገር አለ? እውነት ፓስተር ቸሪ በቃሉ መሰረት ሕክምናውን አከናወነ? ሕክምና ትንሽ ሌት ሆኖ ነበር። ያኔ እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር። ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርገው የሚድርም የሚያለያይህም ህዝብ አይደለም እና ትንሽ ፕራይቬት መሆን ነበረበት ነገሮች እና ያኔም እኔ የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። በአይተህ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም። ካደግም በኋላ ያኔ ግን ምንድን ነው የምትለው ካደግ በኋላ ነው የሚነገር። ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንጻር ነበረ ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበር ከሆነ ነበር። ግን አሁን ምን ይሰማኛል መሰለህ? አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራቸውም። ግልጽ ነው። ዳጊ መቼ አገባች? ከባለቤቷ እስከ የተዋወቀችበት አጋጣሚ ምን ይመስል ነበር? ያገባሁት በ21 ዓመቴ ነው። 2015 መስከረም 15 በ22 ዓመቴ የወለድኩኝ። ትዳር ደስ ይላል፣ ጋብቻ ደስ ይላል። እንደኔ እቅድ እንደኔ ሀሳብ ባይሆን እንደ እግዚአብሔር ፍቃድ ሆኗል። አሁን ላይ ከ30 ዓመቴ በኋላ ነበር የማግባት እቅድ የነበረኝ። ከልጅነቴም ጀምሮ እንደ አቋም የያዝኩት ነገር ነበር። 20ዎቹ እድሜዎቼን በስራ የማሳለፍ እቅድ ነበረኝ። ነገር ግን እግዚአብሔር አዋቂ ነው እና ከዝናው ከሙዚቃው ከበርቻቻው ምናምን ከዝናው ሰብሰብ አድርጎኝ ወደ ቤተሰብ ምስረታ ወደ ትዳር ወደ ልጆች በፍሬ የተባረከ ትዳር ነው የሰጠኝ እግዚአብሔር እና ደስ ይላል። ከጅምሩ ፈተናዎች ቢኖሩትም ብቻውን አልጋ ባልጋ አይደለም። ሁሉ ነገር ፐርፌክት አይደለም። ግን መልካም ነገሩ ስለሚያመዝን እኔ በጣም ደስተኛ ነኝ። ከምንም በላይ ደግሞ በምንም ነገር ከጎኔ ያለው የሚያግዘኝ ባለቤቴ ምርጥ ተዋናይ ሳምሶን ታደሰ ቤቢ የእሱ ፍቅር ነው ለትዳር መሰረቱም ለትዳር መቆየቱም ለደስተኝነቴም እሱ የሚሰጠኝ ፍቅር የሚያሳየኝ እንክብካቤ እና በማንኛውም ነገር ከጎኔ ስለሆነ ለዛም ነው ሁሌ ማመሰግነው እና ድምጽ ተለቋል። አብረን እንስማው ማለት ነው። ያሳዝናል። ምስክሬ ልጅ ትሙት ዞያ ትሙት እኔ ሳልነግርሽ ምንም እኔ የነገርኩሽ የጻፍኩልሽ ነው የማደርገው። የጻፍኩልሽ ፖስት አሁን ይህ የሰማችሁት እኔ ወንድ እንዳገኘሽ አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ ልጅ ትሙት ዞያ ትሙት እኔ ሳልነግርሽ ምንም እኔ የነገርኩሽ የጻፍኩልሽ ነው የማደርገው። የጻፍኩልሽ ፖስት አሁን ሰምታችኋል። ይህ ድምጽ ማለት ነው ሰውየው ሲዝትባት ነው ማለት ነው። እዛተብኝ ያለችው ነው ማለት ነው። እና ሳምሶን ደግሞ እንግዲህ ውሸት ነው እኔ ጥሩ ባልም ጥሩ አባትም ነኝ ለልጆቼ ሲል መልስ ሰጥቷል። በጣም ያሳዝናል። ሁሉንም አብረን እንስማ፣ የእሷንም የእሱንም። እስኪ ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ እኔ አለው እግዚአብሔር ይመስገን። እንግዲህ ዳጊ መልስ ሰጥታለች ማለት ነው። እንዲሁም ሳምሶንም እንግዲህ ስለነሱ ነው ዛሬ ይዤላችሁ የመጣሁት ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሳምሶን ሴፉ ጋር ቀርቦ የተናገረውን ሰምታችሁታል ማለት ነው። በጣም ያሳዝናል። እውነቴን ነው የምላችሁ ከሚባለው በላይ በጣም ነው የሚያሳዝን። ምክንያቱም እየተደረገ ያለው ነገር እና እየሆነ ያለው ነገር ሁሉ በጣም እንቆቅልሽ ነው የሆነው ማለት ነው። እና እሷም ተናግራለች ስለ ባሏ፣ እሱም ስለ እሷ ተናግሯል። ግን ይሁን እንጂ እሷ ከተናገረችው ልክኛ ሁላችንም እሱ ላይ ስንፈርድ ነበረ፣ ያልሆነ ስም ስንሰጠው ነበረ እና ያያውን በጣም
እኛን እንድናፈር አድርጎናል ማለት ነው። እሷ ከተናገረችው አንጻር አንዳንዴ ነገርን አዳምጦ እህልን አላምጦ ነው የሚባለው። እሱ ነገር ትክክል ነው እና በሰው ትዳር ባንገባ ብዬ አስባለሁ። ትዳር ቀልድ አይደለም እየመሰለን እንጂ በጣም ከባድ ነው ማለት ነው እና በጣም በሚያሳፍርና በሚያሳዝን ሁኔታ እንግዲህ የሰማናቸው ያየናቸው ነገሮች ሁሉ ግራ እስክንጋባ ድረስ አድርጎናል የነሱ ነገር ማለት ነው እና እሷ ብዙ ነገር ብላ ነበረ። እሱም ደግሞ እኔም ጥሩ ባል ነኝ፣ ቆንጆ ባል ነኝ ነበርኩኝ፣ እንዲሁም ለልጆቼ ጥሩ አባት ነበርኩኝ ሲል መልስ ሰጥቷል ማለት ነው እና ያላወቅነውን ነገር ባንናገር እላለሁ እና ብዙዎቻችን አስተያየት ሰጥተን ነበረ። እሷ ከጻፈችው ከተናገረችው እና እኛ ኢትዮጵያን ምን ችግር አለብን መሰላችሁ? ቀድሞ ሚዲያ ላይ መጥቶ ያለውን ሰው እናምንና የዛኛው ከዛኛው ወገን ግን ምንም አይነት ነገር ሳንሰማም ሳናይም ሙልጭ አድርገን ቅስሙን እንሰብራለን፣ እንሰድባለን፣ እንናገራለን በማያገባን እየገባን በተለይ ሚዲያ ላይ ያለን ሰዎች እና እንረጋጋ ብዬ አስባለሁኝ። ሁላችንም ተረጋግተን ነገሮችን መጀመሪያ እስኪ እናዳምጥ እንዴት ነው የሚባለውን እና እንዲሁም ደግሞ እንግዲህ በጣም በሚያሳዝን ሁኔታ ያ እንትና ላይ ያለችው ሰው ማለት ነው። ማለትም እሷ ባለፈው ምንድን ነበር ያለችው? እያስፈራራኝ ነው ምናምን ያለችው እሱ ነገር ሁሉ ውሸት እንደሆነ ነው እየተነገረ ያለው ማለት ነው። ብዙ አሳፋሪ ነገሮችን እየሰማን ያለ ነው። አንዳንዴ ነገሮችን ብናስተውል ብዬ አስባለሁ። ለሁላችንም ፈጣሪ ማስተዋልን ይስጠን። በጣም ያሳዝናል ማለት ነው እና ብቻ እኔ በትዳር መካከል ላይ ያለው ነገር ምን አይነት መንፈስ እንደሆነ ባላቅም እሱ ደግሞ ሲናገር ያለው ነገር ውሸት እንደሆነ ነው እያየን ያለ ነው ማለት ነው። እሱ ጥሩ እንደሆነ ነው እና ከአንድ ወገን ብቻ ሰምተን ለመፍረድ ባንሮጥ እላለሁ ሁላችንም ማለት ነው። እስኪ ከአንድ ወገን ብቻ አንስማ ነገሮችን ብዬ ነው ማስበው። በደንብ እናስተውል። ሕክምና ትንሽ ሌት ሆኖ ነበር ያኔ እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር። ብዙ የተበላሹ ነገሮች ስለነበሩ ሚስት እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለ ሚዲያ ላይ ህዝብ አይደለም እንትን የሚያደርገው የሚድርም የሚያለያየህም ህዝብ አይደለም እና ትንሽ ፕራይቬት መሆን ነበረበት ነገሮች እና ያኔም እኔ የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። በአይተህ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም። ካደግም በኋላ ያኔ ግን ምንድን ነው የምትለው? ካደግ በኋላ ነው የሚነገር። ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንጻር ነበረ ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበር ከሆነ ነበር። ግን አሁን ምን ይሰማኛል መሰለህ? አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም። ባሳለፍነው ሳምንት ይመስላል አይመስልኝም። እሷም እንደዚህ ነበር ያለችው አይመስልኝም። ምንድነው መሰለህ ልጆች እነሱ ፈቅዷለም እኛ ፈቅደን ያመጣናቸው። ስለዚህ ለእነሱ ነው መጠንቀቅ ያለብን፣ ለእነሱ ነው እንትን ማድረግ ያለብን። ምናልባት እኮ አንዳንድ ጊዜ ልጆች አብረህ ሆነ መጨቃጨቅህ ልጆች ላይ የሚያሳድረው ተጽዕኖ የበለጠ በጣም መጥፎ ሊሆን ይችላል። የሚያሳድርባቸው ነገር መጥፎ ሊሆን ይችላል እና አንዳንድ ይሄኛው የተሻለ ሊሆን ይችላል። እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ትልቅ ጸጋ ነው፣ ትልቅ ስጦታ ነው፣ እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደ ዋዛ ዝም ብለህ እንትን የምታደርገው ነገር አይደለም። እንደ ዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁ፣ በጣም ብዙ ጥሬያለሁ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ነው ያለበት። እኔ ከልጅነቴም ጀምሮ እንደ አቋም የያዝኩት ነገር ነበር። ማይክሮ
ሰከንድ አቅጣጫ በሚባል ሁኔታ ህይወቴ ወደ ሌላ አቅጣጫ የተቀየረው። ምንም ነገር አልፈራም በምድር ላይ አርግዞ መውለድ ብቻ ነው የምፈራው። ይህን ያወቁት ኦልሞስት ጓደኝነት ከጀመርን በኋላና ልንጋባ ስንል ነው። ለዛውም ከጓደኞቹ ነው የሰማሁት። የእሱ አንድ ታናሸቱ ነበረች። በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር የምትፈጥር ነበረች። ወይ አባትነቴ ምረጪ ወይ እሱን ምረጪ ተባልኩ ማለት ነው። ከዛ ተጨማሪ ደግሞ የኤክስ ጣጣም አለብኝ። እንደ ቻንስ ሆኖ የሚገርምሽ ነፍሰ ጡር መሆኔን አላውቅም ነበር። ከመጣሁ በኋላ ቢያገባም እኔ ችግር የለብኝ፣ ባለትዳርም ቢሆን ፈቶ ያገባኛል አይነት ነገር። እናቷ ይደውላሉ፣ በአንተ ምክንያት በረኪና ጠጥታ ነው ይሉታል። እኛ ሀገር ሴሌብሪቲ ስትሆኚ ሚሊዮነር ናቸው ሀብታም ናቸው የሚል ግምት ይሰጥሻል። ምን ያስፈልጋል አሁን 10ኛ ዓመት ብሎ መሞሻል ምን ያስፈልጋል የሚሉ አሉ። ቤቢ ምን ይለኛል፣ ከዚህም በላይ ፈተና ሊገጥመን ይችላል ይለኛል። እኔ ደግሞ እስካሁን ካሳለፍኩት በላይ አይመጣም። ግልጽ ነው። ቦቼ እንግዲህ የእሱንም መልስ አስገብቼ ላችኋለሁ። በጣም በሚያሳዝን ሁኔታ እንግዲህ ሁለቱም ማለት ነው እሱም ለሷ እሷም ለሱ ክፉ ነገር አልተነጋገሩም። ይሁን እንጂ ትዳራቸው ያው አደጋ ላይ እንደሆነ እንደተበተነ ነው፣ በፍች እንደተጠናቀቀ ነው። በጣም ያሳዝናል ማለት ነው። እንደዚህ ነው አንዳንዴ ህይወት እንደዚህ ናት በቃ ትዳር ውስጥ ማለት ነው። እና የነዚህ ልጅ ሰዎች ትዳር መበተን የሁላችንም አሳሳቢ ሆኖብናል ማለት ነው። እንዲሁም ደግሞ ስለ ድምጽ ዛቻ ምናምንም ያላት እሱኛውንም ደግሞ እንደዛው እንትን ብላለች ማለት ነው። ዛቻ እንትን ያላትን ሰውዬም ብቻ በጣም ያሳዝናል ማለት ነው። ሰውየውም እንግዲህ ያው መልስ ሰጥቷል ማለት ነው። በፍጹም አላደረኩትም ምናምን የሚል መልስ ነው የሰጠ። ብቻ በጣም ነው የሚያስጠላ ሁሉም ነገር። እግዚአብሔር አምላክ ለልጆቻቸው ሲል አንድ ቢያደርጋቸው ደስ ይለናል። እንደተባለው እውነትም ደግሞ ገነት እና ባለቤቷ እንኳን ታርቀዋል፣ እንኳን እነሱ ይቅርና የሚልም አለ። እሱም ትክክል ነው። እነሱ ራሱ እንኳን ታርቀዋልና ልክ እንደነሱ ቢሆን ከ14 አመት በኋላ እነዚህም ቢመለሱ ሁላችንም ደስ ይለናል ማለት ነው። በጣም በሚያሳዝን ሁኔታ ነው እንግዲህ የሰው ትዳር እንደዚህ እየፈረሰና እየተቦጠቦጠ ያለው። ያሳዝናል እውነት። አንዳንዴ ዝም ብላችሁ ቆም ብላችሁ ካሰባችሁ በጣም ነው የሚያስጠላ ማለት ነው። እሱም ዝምታውን ሰብረዋል። እንግዲህ የአብርሃም የሳራ ትዳር ይሆንላችሁ እንበል እንዴ? ሲጋቡ እንላለን፣ ሲፈቱ ምን እንበል? ለማንኛውም ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በቃ ይህ ነው ማለት ነው። እንደሰማችሁት ነው እንግዲህ በሁለቱ አነጋጋሪ የሆነው የባለ ትዳሮቹ ጉዳይ ነው ማለት ነው። ከባድ ነው።